እንዴ በጣም ደባሪ ነገር እኮ ነው። የሰው ፊት እኮ እሳት ነው። አላህ ምስክሬ ነው የምላችሁ። የአንዳንድ ሴቶች ተንኮል ሴራቸው ሳይ ማለት ነው የእውነት ሴት ሆኜ መፈጠርን እንዴት እንደምጠላው። ለኮኪ የእርዳታ ብር እየሰበሰባችሁ ላላችሁ እህቶች ወንድሞች አንድ ጥያቄ አለኝ። በመጀመሪያ ደረጃ ልጅቷ ሶሻል ሚዲያ ኢንፍሉዌንሰር ሆና እንደዚሁም ደግሞ ወደ 800,000 የሚጠጋ የቲክቶክ አካውንት እያላት ማስታወቂያዎችን መስራት እየቻለች እንደዚሁም ደግሞ የኦንላይን ስራዎችን ሰርታ እቁብ ምናምን ገብታ ወረቀቷን ማስተካከል እየቻለች ለምንድነው እዚህ እንድትረዳ በሚል ሰበብ የሰው ፊት እንዲገርፋት የምታደርጓት? ሰው ተናገረን ከማለታችሁ በፊት ወደ ራሳችሁ መለስ ብላችሁ አስቡ፣ ራሳችሁን ጠይቁ። ሀገር ውስጥ ያላችሁ ልጅቷን አምጥታችሁ ህዝብ ፊት ከምታቆሙ የተለያዩ ድርጅቶችን አናግራችሁ የተለያዩ ማስታወቂያዎችን ሰርታ እንዲከፈላት ማድረግ ትችሉ ነበረ። ከሀገር ውጭ ያላችሁ ደግሞ ኦንላይን ስራ ላይ እንድትሰራ እንደዚሁም ደግሞ የተወሰነ ያክል እቁብ እንዲጣልላት ማድረግ ትችሉ ነበረ። የማዳም ቅመሞችን ኪስ መረጣችሁ። ለምን ይሄ ይሆናል? ትክክል አይደለም። እህቶቻችሁ እዚህ ጋር አፈር በልቶ የሚያገኙትን ገንዘብ ቀራማ እንዲከፈል ነው የምትሉ ያኔ ይሄ ትክክል አይደለም። መርዳት የሚፈልግ ይርዳ ነው ያልነው እንጂ ማንንም አላስገደድንም ናላችሁ። ያ አላስገደዳችሁም። ነገር ግን እዚህ ጋር ህዝቡ ይወዳችኋል፣ ይከተላችኋል። እናንተ የሆነ ነገር ጠይቃችሁ እናንተን እንቢ ማለት የሚፈሩ የሚሸማቀቁ እህቶች አሉ። በእናንተ ሼም ብቻ እየረዱ ያሉ እህቶች አሉ። ሌሎች በግልጽ ተናግሯል እንደማይረዱ ማለት ነው። ስለዚህ ለልጅቷ ይሄ ነገር ምንም አይጠቅማትም። የሚጠቅማት ነገር እንትን አላት፣ ትልቅ የሆነ ፔጅ አላት። የተለያዩ ማስታወቂያዎችን ትስራ፣ እንደዚሁም ደግሞ ኦንላይን ላይ ስራ ትስራና እቁብ ይጣልላት። እኔ እንደ ሀሳብ ማለት ነው። ይሄ ልመና ይቅርባት። በቃ ልጅቷን ስለንቦላዋንም እየጎዳችሁ ነው ያላችሁት። እንደዚሁም ደግሞ መስራት የምትችል ኤነርጂ ያላት ልጅ ናትና ትስራ። በቃ መንገድ ክፈቱላት፣ መንገድ ሁኗት ነው ልል የምችለው። ሰላም አለይኩም። በተለይ ወዳጅ መስለው እናንተን የሚጠብቁ እናንተን የሚደግፉ መስለው ማለት ነው ጥጋቸውን ይዘው የእናንተን ውድቀት የሚጠብቁ ሴቶች፣ በተለይ ሴቶች። ወንድ እኮ ጥላቻ ቢኖርበት እንኳን ጥላቻውን በዚህ ልክ አውጥቶ ምቀኝነቱን በዚህ ልክ አውጥቶ አይገልጽም። በቃ አንድ ቀን የሆነ ስህተት እንድትፈጥር የሆነ ስህተት ሰርታ ያችን ሴት እስከምታጥላሏት ድረስ የምትሄዷት አካሄድ ያ አላህ ያ ከሪም። በኮኪ ጉዳይ ላይ ብዙ ሴቶችን እያየኋቸው ስለሆነ ነው ይሄን የምናገር። ይሄኔ እሷ አልቅሳ ወታ ቢሆን እርዱኝ እባካችሁን ቸግሮኛል፣ እንዲህ አይነት አደጋ ውስጥ ነኝ ያለሁት ብላ ብትል ኖሮ በራሳችሁ ሰዓት ነበር እንርዳት፣ እንደግፋት፣ ቻሌንጅ እንጀምርላት፣ ምናምን እናደርግላት እያላችሁ በራሳችሁ ሰዓት ትመጡ ነበር። ወላኪን የሷን ጉዳይ ሰዎች ይዘውት ስለመጡ ወንድሞቿ በኸይር ነገር ላይ የሚያቋት ሰዎች ይዘውት ስለመጡ አንገበገባችሁ። ጉዳዩ በውስጥ ለውስጥ እንዲያልቅ ከአመት በላይ ሆኖታል ፕሮሰሱ ከተጀመረ። ወላኪን ዛሬ ነገ እያለ በተንዛዛ ቁጥር ምንድነው ሩሱሙ እየጨመረ ስለሚመጣ የሚከፈለው ነገር እየጨመረ ስለሚመጣ በቃ ነገሩ መቋጨት ስላለበት ነው ወደ ሚዲያ የመጣው ማለት ነው። ይሄንን ለመወሰን እሷ ምን ያክል ቀን ከአላህ ጋር እንዳለቀሰች እኔ ምን ልበላችሁ። ጉዳዩ ኖርማሊ ኢቃማ ብቻ የማሰራት ጉዳይ እንዳይመስላችሁ። ጉዳዩ ከመንግስት ጋር የተያያዘ ነው። የመንግስት ሩሱም ነው። እሱ ካልተከፈለ ወደ ሀገር መግባትም ምንም ማድረግ አትችልም። ለዛ ነው እንጂ እሷ እናንተን እርዱኝ ብላ የመለመን ሱስ ኖሮባትም ፍላጎት ኖሯትም አይደለም የራሷን ሀጃ የሰዎችን ሀጃ እንኳን ለማምጣት ምን ያክል አስባ ተጨንቃ ወደዚህ እንደምታመጣው እኔ አላቅም። እኔ ምስክር ነኝ። ለማንኛውም እናንተ ግን ወላሂ ቀን ያስተዛዝበናል። ነገ በህይወታችሁ ምን እንደሚገጥማችሁ አታውቁም። አላህዬን የሰው እጅ ላይ አትጣለኝ ብላችሁ ዱዓ ማድረግና ካላችሁ በአቅማችሁ ማድረግ ካልቻላችሁ ደግሞ እሷም ካለችበት ጭንቀት አላህ እንዲያወጣት ዱዓ ማድረግ ነው እንጂ ያለባችሁ በዚህ ልክ ምቀኝነት፣ ለዛውም ሴት ሆናችሁ ቢያንስ እንኳን ችግሩን ለመረዳት እንኳን ምን አለበት ጥያቄ ብትጠይቁ ከመፍረዳችሁ በፊት። ለምን ትፈርዳላችሁ ሰው ላይ? ለማንኛውም አላህ ይፍረድባችሁ። እኔ ሌላ ምንም አልላችሁም። ይሄ ቀን ያልፍና ያስተዛዝበናል። የታሰበውም ነገር ተሳክቶ ደግሞ እሷ በነፃነት ኢንሻአላህ ኢቃማዋ ተሰርቶ በነፃነት የምትንቀሳቀስበት መንገድ ሄዳ እናቷን የምትዘይርበት እሷም ከጭንቀት የምትገላገልበትን ቀን አላህ ቅርብ ያደርገው። ግን ተዛዝበናል። ከአያቴና ከእናቴ የወረስኩት አንድ አረፍተ ነገር አለ። እሱ ምንድነው? የሰው ፊት ያሳያችሁ ሰው እጅ ላይ አይጣላችሁ ነው። እኔም ሰውን ከልቤ የምመርቀው እንደዚህ ብዬ ነው። የሰው ፊት ያሳያችሁ ሰው እጅ ላይ አይጣላችሁ ብዬ ነው እንጂ የሆነ የምርቃት ታሪክ ሸምድጄ በዛ ወጣ በዚህ ወረድ አይደለም። ኮኪ
ያለችበትን አህዋል የሚያውቁ ጓደኞቿ እነ ሚስድ ኮል እናቷን እንድታይቀማውን እንድታስተካከል እንርዳታ አድናቂዎቿ ፎሎወሮቿ ወዳጆቿ ብለው ሐሳብ ቲክቶክ ላይ ቢያቀርቡ የቲክቶክ ሴቶች ተንጫይተው ሪኩሪ ብለው ከቲክቶክ አለው ፌስቡክ ላይ እየተንጫጩ ነው እንዴ ጓንዴና ምንሽር ደቅኖ እኮ አምጡ እርዱ ያላችሁ የለም እኮ ሰው ለርዳታም ጣፈንታ ያስፈልገዋል እድል ያስፈልገዋል ኖርማል ይሄ የድል የጣፈንታ ጉዳይ የአምስት የአስር የማዋጣት ጉዳይ ሳይሆን በኮኪ ትቀናላችሁ ያኒ ብዛት የተንጫጫው ሴቶች ናቸው ጋይሶች የኮኪ እንዴት ነው ቪዲዮ የምትሰሪው እንዴት ነው ታሪክ የምትሰበስቢው ብላችሁ ብትጠይቋት እኮ እሷ ቢያንስ ወይ ጫፍጫፉን ትነግራችኋለች ወይ ሁሉንም ትነግራችኋለች እንዴት አድርጋ ፎሎወሮችን እንዳፈራች እንዴት አድርጋ ላይኮችና ቪዲዮችን እንደሰበሰበች እኮ ትነግራችኋለች በዚህ ደረጃ እኮ መሆን የለባችሁም እንዴ በቃ የሆነች ቆንጆ ሴት የሆነች ጥሩ ነገር የሰራች ሴት ወደቀች ሲባል ለምን ወደቀች ሳይ ያን እረ ይደብራል እንዴ እረ ተረጋጉ እንጂ ሰው ነን እኮ ሁላችንም እንታመማለን እንቸገራለን በህይወታችን የሆነ ጎደሎ አለን እኮ በነገራችን ላይ ደግሞ እኔ ምን ማለት አልችልም እና ያስገድዳችሁ የለም የቻለ ይረዳል ያልቻለ አይረዳም ዝም በሉ ዝም ያለ ነጃ ወጣ ጋይስ እኔ በጣም ይገረመኝ እየተንጨረጨረ እየተንቀጠቀጠ የሚናገር ሁሉ አለ ኧረ ይደብራችሁ 10 አመት ሰርተሽ 20 ምናምን አመት ሰርተሽ ሻንጣሽ ሲከፈት የሆነ የቆየ የሻገተ ቻፕስቲክና ኩል የሚገኝ ሴትዮ አሁን ኮሜንት ለመጻፍ ማሻአላ ተባረከላ አንደኛው አራጭ አንቺ ነሽ የት ሄድላችሁ መዲናና መካ እንደፈለገች እየተመላለስኛ አማናት ይያለሽ 20 አመት 10 አመት ተቀምጠሽ እኮ ወላሂ ላዚም ነው የምልሽ ዱንያ በጣም ከመጣፈጡ የተነሳ ላንቺ የብር በጣም እንደዚህ ከመጓጓት የተነሳ መካ የት እንደሆነ አታቂም መዲና የት እንደሆነ አታቂም አልহামዱሊላህ ረቢል ዓለሚን ኢጋማ ያላት እቺ ሪስክ ወስዳ ትርፍ ሰዓቷን እንደው እንደ ሌሎቹ እንደወጣቶች ማለት ነው ኢጃዛ ወጣ ዳንስ ቤት ወይ ደግሞ የሆነ አጉል የሆኑ ቦታዎች አይደለም እየሄደች ያያችኋት እናንተ ስታዩት እዚህ ቪዲዮ ላይ ማለት ነው መካና መዲና ነው የምትሄደው ተሸፋፍና ነው የምትሄደው ወጣትነቷን የተጠቀመችበት ሴት የማንንም የወንዶች ፈተና ያልሆነች ሴት ናት የሰው ልጅ ሆኖ እንዴ ምን ትሆነላችሁ ማሻአላ መቸገሯን ወይ ደግሞ ማጣቷን ለእናንተ ስትል ማጣቷን መጥፎ የሆነ ዝም ብሎ ልብስ ተልበስ አንዷ ምን ብላ ነው የጻፈችው እንደ መዳም የሆነ መዳም እንኳን እንደዚህ አይነት ልብስ አትለብስም ነብያችን ሰለላሁ ዐለይሂ ወሰለም ጨለማ የሆነ ቦታ ላይ ቢቆሙ ማብራት መጣ የሚባል አይነት ብርሃን ኖሯቸው ግርማ ሞገሳቸው ከዓለም ላይ የሌለ ግርማ ሞገስ አቋማቸው በዛ ደረጃ እንኳን ተርበው ማለት ነው ሆዳቸው ላይ ድንጋይ አስረዋሉ እንዴ የሰው ልጅ አቋሙ ይሆን አለባበሱ ነው እንዴ ማንነቱን የሚገልጽላችሁ ለእናንተ እንዴ ማሻአላ የሰው ልጅ አይቸገርም ኧረ የሰው ልጅ አያጣም ምን አማርኛ ነው ቆይ ማሻአላ እኔ ዩቲዩበሮች መኪና ግዙልን ቤት ግዙልን ብትባሉ አንደኛ ናችሁ ምን ችግር አለው ሙስሊም እህትሽ ነች አይደል እንዴ በቃ የላትም ከሌላት የላትም ነው ሲኖራት ሲጀመር ታውቃለች እኮ ምን አይነት ተጽዕኖ እንደሚፈጥር እኮ ታውቃለች እኮ እዚህ ሚዲያ ላይ መጣ ባልተናገረች ሲጀመር እሷ አልተናገረችም ግን በቃ ዝም በሉ የላችሁም ሲጀመር እናንተ የሌላችሁን ሰዎች እኮ አልጠየቀቻችሁም እናንተን እኮ አልጠየቀቻችሁም ሻንጣሽ ሲከፈት ያረጀ ቻፕስቲክና ያረጀ ኩል ሻንጣሽ ውስጥ የምትገኘዋን አይደለም የጠየቀችው ያለውን ሰው የምትችሉትን ነው ያለችው በቃ አላህ እኮ ለዚህ እኮ ነው የማይሰጣችሁ ታውቃላችሁ ሁሌ ዘው ሽንት ቤት እያጠብሽ ትኖራታለሽ ሁሌ ጊዜ ማለት ነው የሰው በሆነ ነገር ሊደረዘቅ ወይ ደግሞ አላህ ሰበብ እንዲያደርግለት የሆነ ነገር ሲፈጠርለት አንቺ እንደዚህ ጓጉተሽ ለመብላት ስትደርሺ ማለት ነው 20 አመት አይደለም 30 አመት ሽንት ቤት ታጥቢያታለሽ 30 አመት ማለት ነው ሙስሊም እህትሽ ናት ማሻአላ ተባረከላ እንደው አንድ የሆነ ነገር አላህ በሚያውቀው እኛ በመናያት ማለት ነው አንድ የሆነ ነገር ምናወጣላት ልጅ አይደለችም ኩኪ ምን ችግር አለው እስቲ ምን ችግር አለው ችግሩ ምንድነው የሰው ልጅ ኖሮት አርግቶላት ቢሳካላት ምንድነው ችግሩ በምትወዱት አው ቪዲዮ እየሰራችሁ ያላችሁ ሰዎች በሷ ምክንያት ማለት ነው መጥፎ ኮሜንት እየጻፋችሁ ያላችሁ ሰዎች ያ ረቢ ወላሂ ሁለት ረካ ሰግጄ ወደ አማራግባችሁ ያ ረቢ በምትወዱት ነገር በጣም በጓጓችሁለት በምትፈልጉት ነገር አላህ ይፈትናችሁ ሲፈትናችሁ ደግሞ እኔን አስተዋውሳችሁ አላህ እሷ ዱዓ አርግታብን ነው አላህ ይፈትናል በሉና አስተዋውሱኝ አላህ ይፈትናችሁ በምትወዱት ነገር ማለት ነው እርጉሞች መርዝ የተረገማችሁ እኩስ አኡዙ ቢላሂ ሚነሽ ለዚህ እኮ ነው ሀያታችሁ ማያምረው ሁሉ ነገራችሁ ማይስተካከልላችሁ እኮ ብላችሁ ስለምትጠብቁ እኮ ነው እንዴ እናንተ ዳውጭ እናንተ የሌላችሁ ነው አይደለም የጠየቀቻችሁ ያለውን ሰው ነው ያለው ደግሞ ካለው ላይ መስጠት ምንም ችግር የለውም አላህ ይጨምርልታል አንድ ብር ማትሰጪ ሴትዮ ኮሜንት ገና 20 ምናምን ታውጪ ወጣት የሆነች አንድ ፍሬ ልጅ ልቧን ለመስበር እንደዚህ ምናምን ትጓጓላችሁ አላህ ልባችሁን ይስበረው አቦ እቺ ልጅ ምን አድርጊ ነው የምትሏት ስለሷ የምታውቁት ነገር አለ በምን ሁኔታ ላይ እንዳለች ታውቃላችሁ አታውቁም
ዝም ብላችሁ ነው የምትዘባረቁት የሚጮሁት። ሲጀመር አስገድደው ስጡ ያላችሁ ሰው አለ? የሚሰጡ ሰዎች ወደው ፈቅደው በራሳቸው ተነሳስተው ነው። እናንተ አንተዋወቅም እንዴ? ገንዘብ እያዋጣችሁ እየላካችሁ ለፋኖና ለሸኔ ንጹሃን ስታስጨፈጭፉ አልነበረ? እናትን ያለ ልጅ ልጅን ያለ እናት አስቀርታችሁ የለ? በራሳችሁ ገንዘብ ኩኩ በምን ሁኔታ ላይ እንዳለች የምናውቅ ሰዎች እናውቃለን። ምን አይነት መከራ እያሳለፈች እንደሆነ። በማይመለከታችሁ በማያጋባችሁ ነገር አትግቡ። ከቻላችሁ እርዱ፣ ካልቻላችሁ አፋችሁን ለጉማችሁ ዝም በሉ። ዝም ብላችሁ አትዘባርቁ፣ አፋችሁን አትክፈቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ስለ እህቴ ኮኪ ነው መናገር የፈለኩት። እህታችን ኮኪ በአላህ ቤት በካዕባው ጋር ብዙ ጊዜ ስትተግዝ አያታለሁኝ። ወደ አላህ Subhanahu Wa Ta'ala ወደ ውስጥ አልቅሳ ሊሆን ይችላል፣ ወደ ውጭ አልቅሳ ግን እንባዋን አላየነውም። የውስጧን ችግር አላህ ነው የሚያውቀው። በመሆኑም ግን ሰዎችን ሰበብ ስላደረገላት ብቻ አንድ ቀን ከአንደበቷ እንዲወጣ ንግግሯን ፈቀደላት አላህ Subhanahu Wa Ta'ala። በመሆኑም እናቷን 10 አመት ሙሉ እንዳላየቻትና ኔትወርክ ተዘግቶ በስልክ እንደማታገኛት ለእህት ለወንድሞቿ ተናገረች በላይ። ይህንንም ምክንያት አድርገው ኸይር ፈላጊዎች ደግሞ ለመርዳት ዝግጁ ሆኑና ለኮኪ እንርዳት ብለው በሚናገሩበት ሰዓት ምቀኞች ተንስተው ለጤነኛና ለፌመስ አንረዳም አሉ። ወላሂ አለመርዳት ትችላላችሁ፣ ነገር ግን አላህ Subhanahu Wa Ta'ala ሲወዳችሁ ሰዎችን ሰበብ ያደርግላችኋል። ይሄንን ማሰብ አለባችሁ። ወደ አላህ አልቅሱ፣ ወደ አላህ ጩሁ። ከዛም አላህ Subhanahu Wa Ta'ala ከአንደበታችሁ ችግራችሁን አውጥታችሁ እንድትናገሩ ይፈቅድላችኋል። ከዛም ሰዎችን ሰበብ ያደርግላችኋል። ለሰው አትመቅኙ፣ እርዷት። ኮኪ ሀበሻዊት ፈታ እያለች ዘና እያለች ሴፍቲዋን እየጠበቀች መዲና እየተመላለሰች መካ መዲና እየተመላለሰች እንዴት እርዳታ ጠብቃለች እያላችሁ ቪዲዮ የምትሰሩ ሰዎች ግን ጤነኛ ናችሁ? ዩ ማይንድ ኢዝ ወርኪንግ? ጭንቅላታችሁ ይሰራል? የሰው ፊት መቆም ማለት ነበልባል እሳት ፊት ለፊት መቆም ማለት ነው። ወላሂ ለዓዚም እንደኔ ማለት ነው። እቺን ልጅ አስገድዶ እዚህ ቦታ ያመጣት ነገ በእያንዳንዳችን ቤት ሊያንኳኳ ይችላል። ኢተቁላህ አያቶቼ፣ እኔ እርዱም አትርዱም አልልም፣ ግን ምላሳችሁን ያዙ። እሳት ፊት ለፊት ነበልባል እሳት ፊት ለፊት የሚቆም ሰው ምን ያህል የሆነ ነገር ባክግራውንዱ ከባድ ቢሆን ነው ብላችሁ አስቡ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? መን ዩእሚን ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት ነው ያሉ። ወይ መልካም ነገር ወይ ተቆረጠ፣ ወይ መልካም ነገር ወይ ዝም ይበላሉ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም። ሐቢቢ እናንተስ አመናችሁ? ካመናችሁ ዝም ስክሮል አድርጉ፣ ከቻላችሁ ዱዓ አድርጉላት። እባካችሁ አገር ገብታችሁ ያያችሁ ሴቶች ወላሂ ነው የምላችሁ፣ ሳምንት ቁጭ ብላችሁ ወይ ድብርት ምናምን ነገር ብስጭት ምናምን ካላችሁ ይኸው ተነሳባት፣ ይኸው በቃ ካማ ነው የመጣችሁ ነው የምትባዩ። ብር ከሌለሽ ማንም ሰው አድርጎ አይቆጥርሽም፣ እንኳን የእናትሽ ልጅ። ወላሂ ነው የምልሽ፣ ስትረዷቸው የኖሯችሁን ቤተሰቦቻችሁ ራሱ ውሻ ነው የሚያደርጓችሁ። ብራችሁን ያዙ፣ ብራችሁን ያዙ። የማንም ቅማለመኛ ግዴታ የለብንም። ሲሪየስ ወላሂ ነው የምላችሁ፣ ብራችሁን ያዙ። እንዴት ነው መካ መዲና የምትመላለሰው በስምንት ቀን እንዴት ነው ሽን ምክንያት አመጣችሁ? እስኪ እሷ መጠየቅ አለበት። ይሄ ኡምራና ሀጅ መስራት አይደለም እህቴ፣ ልንገርሽ ያሳየው ማለት ነው። እህቶች ውስጥ አትግቡ፣ የፈትህ ሄድ ከፈለገች እሱ በሱ አትግቡ። እኛውን ስሙ። አሁን ማለት ያለብን ምንድን ነው? እንደኔ የምትፈጉ 24 ሰዓት አትስጡ ነው እንጂ አትስጡ። እሷ ሄደች አልሄደች እኛ አገባንን በማገባ ነው። ብራችሁ ያዙ፣ ግን አው ብራችሁን ያዙ። የመዳን ቀሞች 50 ብር 2 ሪያል ወላሂ አትስጡ፣ 2 ድርሃም አትስጧት። በቃ አትስጧት። የመስጠት የፈለገ ይስጥ፣ ሌላ ሀብታም ማለት ነው። እኛ ግን አንሰጥም። እኛ ማለት ወላሂ ምሯን ነው ዛሬ የምንነቃው ነው። ሀገር ገብቶ ዋጋል እናንተ ተው፣ አንሰጥም መብታችን ነው። ሌላው ደግሞ ማለት ነው አስታት የመስጠት መብት አለን። ሌላው ይሰጣል። እኛ እስከመጣ ድረስ ሀሳብ እንሰጣለን። እንሰጣው። ይሄ ነገር ሚስጥር ቢሆን ኖሮ በውስጥ የቴሌግራም ግሩፕ የሚዋልበት ግሩፕ አለ። እዛ መጨረስ ይቻላል። እኛ እኮ በነገራችን ላይ ዝም ብለን ነው እንጂ ብዙ ነገር እናውቃለን። አትኮርኩሩን ተው። ታችን ብዙ ችግር አለብን። ፎሎ አድርጉኝ እስቲ፣ ሆነ ፎሎ አድርጉኝ እናንተ ፎሎ እውነት እኔ ሰሞኔ ሪያድ ያለችው አባይ ሸጣ
እሸጣለሁ፣ ልብስ እሸጣለሁ። መዳም ቤት ሆኜ ማለት ነው። ስሙ እኔ መዳም ቤት ሆኜ እንቅልፍ አልተኛም፣ ግማሽ እየፈጋሁ ከዛ በኋላ አባ እሸጣለሁ፣ እያመጣሁ ልብስ እሸጣለሁ። ገባችሁ አይደለ? ይሄ ግን ለምንድን ነው እኔ የምሰራው? እየደከመኝ እኮ ነው ላለመደመጥ ማለት ነው። በነገራችን ላይ አብዛኛው ማን እንደሚሳደብ ታውቂያለሽ? እዚህ ጋር ምንድን ነው ምናምን ብለው የሚሳደቡት አብዛኞቹ ወንዶች ናቸው። ኮሜንቷ ላይ በራሱ ምሰራቸው ኮሜንት ላይ ምሰሪ የአንቺ አይነት ሚስት በኖረኝ፣ የአንቺ አይነት ልብስ የምትለብስ ሚስት በኖረኝ፣ አለባበስሽ ድምፅሽ ሲያምር ምናምን ምናምን የሚሉ ናቸው የሚሳደቡ። ወላሂ እንደዛ ናቸው። ለብሱ ሂጃብ አይደለም ሲጀምር፣ ይሄ ሂጃብ ነው። ይሄ ሂጃብ አይደለም፣ ይሄ ሀረካት ነው። ይህ ሀረካት ነው ሲጀምር፣ ይሄ ሂጃብ አይደለም። አዎ ዝም በሉ እህቶቼ፣ ስለ ሂጃብ ስለ ምናምን ስለ ዲን ሳይሆን እሷ ቸግሮኛል እህቶቼ እርዱኝ፣ እንደዚህ እኮ ያለው ያለብኝ ብትል ይረዷታል። ሰውን ከሰው ነው አንረዳም።